The Man Who Sold His Ferrari የሚለውን መጽሐፍ ከጻፍኩኝ በኋላ እጅግ በጣም ብዙ ደብዳቤዎች ከአንባቢዎች ደረሱኝ። እነዚህም አንባቢዎች በህይወታቸውና በኑሯቸው ለውጥ እንደተፈጠረና ከጭንቀታቸው ጊዜ ተላቀው የበለጠ ደስታና ብዙ ሰላም የሚፈጥሩ ትምህርቶች እንደተረዱ ገልጸውልኝ ነበር። ከነዚህም ደብዳቤዎች የተላኩልኝ ተቀጣሪዎች ሲሆኑ ብዙ ነፃ ጊዜያቸውን የሚያሳልፉት መተው የነበረባቸውን ስለ ብዙ ነገሮች እየተጨነቁና ብዙ ሰዓታቸውን ቢሮ የሚያሳልፉ ነበሩ። እነዚህም የመሳቅ፣ የመውደድ፣ ከቤተሰብ ጋር የፍቅር ጊዜን ማሳለፍ እንዳይችሉ አቅማቸውን ስራ የሚጨርስባቸው እንደነበሩ ገልጸውልኝ ነበር። ብዙ ሰዎች ውድ የነበረውን ምርጡን አመታቸውን ቋሚ በሆነ ጭንቀትና ፍርሃት የሚያሳልፉ ናቸው። እነርሱም ስለ ስራቸው፣ ስለ ክፍያ ሂሳቦቻቸው፣ ስለ አካባቢያቸውና ስለ ልጆቻቸው ያስባሉ፣ እንዲሁም ይጨነቃሉ። ነገር ግን ሁሉም በልባችን እንዲሁም በውስጣችን የምናስባቸውና የምንጨነቅባቸው ነገሮች በሙሉ በፍጹም አይከሰቱም። ማርክ ታውን እንዳለው በህይወቴ በጣም ብዙ የሚያስጨንቁኝ ነገሮች ነበሩ። አንዳንዶች በእውነትም ተከስተዋል፣ ነገር ግን ሁሉም አይደለም ሲል ተናግሯል። አባቴ እጅግ በጣም ጥበበኛ ሰው ነበር። በህይወቴ እጅግ በጣም ትልቅ ተጽዕኖ አድርጎብኛል። አንድ ጊዜ እንዲህ አለኝ፣ ለሐዘን ስርዓት የሚደረግ እሳት ወይም ሳንስክሪትና የጭንቀት ምልክት አንድ አይነት ናቸው አለኝ። ይገርማል ብዬ መለስኩለት። አይገርምም ልጄ አለኝና ንግግሩን ቀጠለ። እንዲህም አለኝ፣ አንደኛው ሙታንን ሲያቃጥል ሌላኛው ህያዋንን ያቃጥላል አለኝ። ከግል ልምድ የተነስቼ የጭንቀት ልማድ የህይወት ጥራትን እንደሚቀንስ አውቃለሁ። ገና በሃያዎቹ እድሜ ውስጥ ሳለው በፈጣን የስኬት ጎዳና ላይ ነበርኩኝ። ከተከበሩ ሁለት እውቅ የሀገሪቱ የህግ ትምህርት ቤቶች 2 ዲግሪ አግኝቻለሁ። እንደ ዳኛ እጅግ የተወሳሰቡ ኬዞችን ይዣለሁ። ግን ብዙ ጠንክሬ የሰራው በዚያው ልክ በጣም ከፍተኛ ጭንቀት እያስተናገድኩ ነበር። ሰኞ ጠዋት ሲነሳ በሆዴ ውስጥ የሚሰማኝ የማያልቅ በሽታና የራሴን ችሎታ ያጣው አይነት ስሜት ይሰማኝ ነበር። ስለዚህ የህይወትን ጥራት ለማሻሻል መንገዶችን መፈለግ ጀመርኩ። በመጀመሪያ የራስ አገዝ ጽሁፎችን ወይም ትምህርቶችን፣ የህይወት አመራር ስነ ጽሁፎች ላይ ትኩረት ሰጠው። እነዚህም ተመጣጣኝ ለሆነ ሰላም የተሞላና ትርጉም ያለው ህይወት እንዲመራ ብዙ ትምህርቶችን አቀረበልኝ። ጭንቀትን ለመቆጣጠር ከተማርኩት አንዱ ትምህርት ለጭንቀት ጊዜን መመደብ ነው። እኔም እንዲህ ብዬ እጠራዋለሁ፣ ወሪ ብሬክ ወይም ደግሞ የጭንቀት ረፍት። አንድ ችግር ካጋጠመን ሙሉ የስራ ጊዜያችንን እርሱ ላይ ማሳለፍ ቀላል ነው። በምትኩ ግን ለመጨነቅ ቋሚ ጊዜን መድቡ። ለምሳሌ በየቀኑ ማታ ለ30 ደቂቃ ጊዜን መድቡ እላችኋለሁ። በዚህ ጊዜ ስለ ጭንቀታችሁም ስለምታስቡት ነገር በማጠንጠን ማሳለፍ ትችላላችሁ። ነገር ግን ከዚያ ደቂቃ በኋላ ያን ሐሳብ በማስቀረት ይበልጥ ውጤታማ የሚያደርጋችሁ ነገር ላይ ማተኮር አለባችሁ። ለምሳሌ ወጣ ብላችሁ አየር መውሰድ፣ ጥሩ መጽሐፍትን ማንበብ፣ ከሰዎች ጋር ልባዊ ውይይትን ማድረግ፣ ስለ ነገ በማቀድ ቀይሩት። በቀናችሁ ውስጥ የሚያሳስባችሁ ነገር ካጋጠማችሁ በማስታወሻ ወረቀታችሁ ላይ አስፍሩት። በመቀጠልም በማሰቢያ ሰዓታችሁ ላይ በማቅረብ ፍቱት። ይህ ቀላል ግን ኃይለኛ ዘዴ ከጊዜ ወደ ጊዜ በመጨነቅ የምታሳልፉትን ጊዜ እንድትቀንሱና ጭንቀታችሁን እስከ ወዲያኛው እንድታጠፉት ያግዛችኋል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ይህ ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። በቀጣይ እንዲሁም በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው